ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ቅዳሜ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። የተለያዩ የዝውውር ጉዳዮችን እናነሳለን። በተለይ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን ዛሬ ሰፋ አድርገን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ሊዮን ጎሬትስካ ባየር ሚኒክን ሊለቅ እንደሚችል ሲነገር የቆየ ሲሆን ቀጣይ መዳረሻውም የእንግሊዝ ፕሪምየር ሊግ ሊሆን እንደሚችል ፍንጮች እየወጡ ነው። እንደ ፉትቦል ዳተን ዘገባ ከሆነ አርሰናልና ማንቸስተር ዩናይትድ የተጫዋቹን ሁኔታ በቅርበት የሚከታተሉ ናቸው። ዝውውሩ ሊካሄድ ስለሚችልበት ሁኔታ ከተወካዮቹ ጋር የመጀመሪያ ደረጃ ንግግርን አድርገዋል። ቶተናም በጥር ወር ሊዮን ጎሬትስካን ለማስፈረም ፈልጎ እንደነበረም ነው የሚነገረው። በሳምንት 250,000 ፓውንድ የሚከፈለው ይህ የ30 ዓመት ኮከብም በክረምቱ ወቅት ከባየር ሚኒክ ጋር ያለው ኮንትራት ያበቃል። ተጫዋቹ በነፃ ወይም ደግሞ በፍሪ ትራንስፈር ማስፈረም ለማንኛውም ትልቅ ክለብም የብልህነት ስራ ይሆናል። ሁለቱም ክለቦች በመሃል ሜዳ ላይ ጥንካሬና የአካል ብቃት ያላቸው ተጫዋቾችን ይፈልጋሉ። ሊዮን ጎሬትስካ ባለው ከፍተኛ ብቃትና ልምድም ለትልልቅ ክለቦች ወዲያውኑ ውጤት ሊያመጣ የሚችል አይነት ተጫዋች ነው። በአርሰናል ቤት ሊዮን ጎሬትስካ እንደ ክሪስቲያን ኖርጋርድ ያሉ ተጫዋቾችን ሊተካ ወይም ደግሞ ደረጃቸውን ሊያሻሽል የሚችል ተጫዋች ተደርጎ ነው የሚታየው። በአርሰናል ብቃቱን ብቻ ሳይሆን ልምዱንና የመሪነት ክህሎቱንም ሊያካፍል ይችላል። በማንቸስተር ዩናይትድ ቤት ካሴሜሮ ክለቡን መልቀቁን ተከትሎ ወይም በክረምቱ እንደሚለቅ መረጋገጡን ተከትሎ ዩናይትድ በመሃል ሜዳው ላይ እንደሱ ያለው ልምድ ያለ ተጫዋችም ያስፈልገዋል። እድሜው 30 መሆኑን ተከትሎ ይህ ወደ ሌላ ታላቅ ክለብ ለመዘዋወር የመጨረሻ እድሉ ሊሆን ይችላል። ጀርመናዊው አማካይም እንደ አርሰናል ወይም ማንቸስተር ዩናይትድ ላሉ በዓለም ላይ ስመጥር ለሆኑ ክለቦችም የመጫወት ፍላጎት አለው። በፕሪሚየር ሊጉ ስኬታማ ለመሆን የሚያስፈልገው ብቃትም ያለው ሲሆን ወደ እንግሊዝ ለማቅናትም ዝግጁ እንደሆነ ተዘግቧል። ቀደም ሲል ምርጥ ተጫዋች ተብሎ የተጠራው ሊዮን ጎሬትስካ ዝውውሩ ከተሳካ በፕሪሚየር ሊጉ ላይ ፈጣን ተጽዕኖዎችን ለመፍጠርም እንደሚጥር ጭምር የሚጠበቅ ነው። የቼልሲው አሰልጣኝ ሊያም ሮስኒየር የክለቡን የክንፍ ተጫዋች ጄሚ ባይኖ ጊቲያንሰን በደረሰበት የጡንቻ መበጠስ ጉዳት ምክንያትም ለረጅም ጊዜ ከሜዳ እንደሚርቅ ይፋ አድርገዋል። ሊያም ሮስኒየር በሰጡት ጋዜጣዊ መግለጫ ምንም እንኳን ከተጫዋቹ ጋር አብረው የሰሩት ለጥቂት ጊዜ ቢሆንም እሱን ማጣት ግን ትልቅ ሐዘን እንደሆነና ጄሚ ባይኖ ጊቲያንስ ድንቅ ተጫዋች መሆኑን የገለጹት የጄሚ ሁኔታም ለረጅም ጊዜ ከሜዳ የሚያርቀው ይመስለኛል። ለሱ በጣም ያሳዝናል። የጡንቻ መበጠስ ወይም ሃምስትሪንግ ጉዳትም አጋጥሞታል። ከሱ ጋር የሰራሁትም ለረጅም ጊዜ ባይሆንም ስለ እግር ኳስ ሕይወቱና ምን ያክል ድንቅ ተጫዋች እንደሆነ አውቃለሁ። ስለዚህም የሱ አለመኖር ለኛ ትልቅ ኪሳራ ነው ብሏል። ጄሚ ጊቲያንስ ባለፈው ክረምትም ከቦሩሲያ ዶርትመንድ ወደ ስታንፈርድ ብሪጅ ከመጣ በኋላ እስካሁን ባደረጋቸው ጨዋታዎችም 1 ጎልና 5 አሲስቶችን በማድረግ የሚጠበቀውን ያክል ፈጣን ተጽዕኖን ማሳደር አልቻለም። በፕሪሚየር ሊጉም ቢሆን በቋሚነት የመሰለፍ ዕድልን ለማግኘት እየታገለ ነበር። ይህ ጉዳት በዶርትሙንድ በነበረው ቆይታ ከፍተኛ ብቃት ሲያሳይ ለነበረው ለዚህ ወጣት ተጫዋችም ትልቅ መሰናክል ነው። ጊቲያንስ ባለፈው የውድድር ዘመን በሁሉም ውድድሮችም 12 ጎሎችን ያስቆጠረ ሲሆን በቡንደስሊጋውና በቻምፒየንስ ሊግም የዶርትሙንድ ምርጥ ተጫዋች ነበር። አሁን ላይ ሮስኒየር ባላቸው ሰፊ ስብስብ ውስጥም ከፍተኛ ፉክክር ባለበት ሁኔታ ጊቲያንስ ከዚህ ጉዳት አገግሞ ወደ ቀድሞ ብቃቱ ለመመለስም ትልቅ ስራ ይጠበቀዋል ተብሎ ነው የሚጠበቀው። ሮድሪጎ ሜንዶዛ በጥር ወር ወደ አትሌቲኮ ማድሪድ ዝውውር የፈጸመ ቢሆንም አሁኑኑ ከሌላ ዝውውር ጋር ስሙ መነሳት ጀምሯል። እንደ ፌጂያ ዘገባ ከሆነ ቼልሲ የተጫዋቹን ሁኔታ በቅርብ እየተከታተለ ሲሆን በሚቀጥለው ክረምትም እሱን ለማስፈረም ጥረት ሊያደርግ ይችላል። ሰማያዎቹ ተጫዋቹን ከፍተኛ የዝውውር ዋጋ ሊጠይቅበት እንደሚችል ቢያውቁም እድገቱን ግን በትኩረት እየተመለከቱት ነው። አርሰናልም ሚንዶዛን ሲከታተሉ ከቆዩ ክለቦች አንደኛው ነው።
ቸልሲ በመሃል ሜዳው ላይ ተጨማሪ ጥራትና ጥንካሬን ለመጨመር ይፈልጋል። ሜንዶዛ ጨዋታን የማንበብ ችሎታም፣ የአካል ብቃቱ፣ የፈጠራ ክህሎቱና ብልህነቱ ለክለቡ ተስማሚ ያደርገዋል ተብሎም ነው የሚታመነው። ሜንዶዛ በአጨዋወቱ ከባርሴሎናው ኮከብ ፔድሪ ጋር ይነጻጸራል። የ20 ዓመቱ ተጫዋችም አሁን ላይ እንደ አትሌቲኮ ማድሪድ ባለ ትልቅ ክለብን ብቃቱን ለማረጋገጥ የሚጥር ነው። አትሌቲኮ በቅርቡ ያስፈረመው ተጫዋችን በቀላሉ ይለቃል ተብሎ ባይገመትም ቸልሲ ግን በውድድር ዘመኑ መጨረሻ ይፋዊ ጥያቄ ሊያቀርብ እንደሚችል ነው የሚጠበቀው። ሜንዶዛ በኤልቼ በነበረበት ቆይታ አስደናቂ ብቃትን ያሳየ ሲሆን አሁን በዲየጎ ሲሞኔ ስርም ተመሳሳይ ተጽዕኖ መፍጠር ይችል እንደሆነ የሚታይ ይሆናል። እሱ ብሩህ ተስፋ ያለው ወጣት በመሆኑ እንደ ቸልሲ ያሉ ክለቦችም ሊከታተሉት መቻላቸው ተፈጥሯዊ ነው። ሆኖም ግን አትሌቲኮ ማድሪድን ለማሳመን ቸልሲ እጅግ ከፍተኛ የሆነ የገንዘብ መጠንም ማቅረብ ይኖርበታል ተብሎ ነው የሚጠበቀው። ሊቨርፑል እና ማንቸስተር ዩናይትድ ለ83 ሚሊዮን ፓውንድ ኮከብ ንግግር ጀምረዋል። የክሪስታል ፓላሱ አደም ዋርተን በሁለቱም የሚፈለግ ነው። በክረምቱ የዝውውር መስኮትም ከፍተኛ ተፈላጊነት ካላቸው ተጫዋቾች አንዱ እንደሚሆን ይጠበቃል። ማንቸስተር ዩናይትድ እና ሊቨርፑል የ21 ዓመቱን የመሃል አማካይ ለማስፈረም ፍላጎት ያላቸው ሲሆን ቀደም ብለው የመጀመሪያው ደረጃ ንግግሮችንም መጀመራቸውን የተዘገበው። እንደ ፌጂያስ ዘገባ ከሆነ ክሪስታል ፓላስ ለተጫዋቹ የ95 ሚሊዮን ዩሮ ወይም 83 ሚሊዮን ፓውንድ የዋጋ መለያም ለጥፎበታል። ሊቨርፑል ወይም ማንቸስተር ዩናይትድ ይህንን ከፍተኛ ገንዘብም ለመክፈል ዝግጁ መሆን አለመሆናቸው የሚታይ ነው። ሁለቱም ክለቦች በመሃል ሜዳ ላይ ጨዋታን የሚቆጣጠርና ለተከላካይ ክፍሉ ሽፋን የሚሰጥ ተጫዋችን እንደሚፈልጉ ነው ግልጽ የሆነው። የጨዋታን ፍጥነት የሚቆጣጠርና የኋላ ክፍሉን የሚከላከል ተጫዋችም ይፈልጋል። በአሁኑ ወቅት ራያ ግራቨንበርች በተከላካይ አማካኝነቱ እየተጠቀሙበት ቢሆንም ሆላንዳዊው ተጫዋች ግን በባህሪው ወደፊት አጥቅቶ መጫወት የሚቀናው ነው። አደም ዋርተን ማስፈረም ግራቨንበርች ወደ ተፈጥሮ ቦታ እንዲመለስም እድል ይሰጠዋል ተብሎ ይታሰባል። በክረምቱ ክለቡን ይለቃል ተብሎ ለሚጠበቀው ለካሴሜሮ ተስማሚ የረጅም ጊዜ ተተኪ ሊሆን ይችላል። ሁለቱም ክለቦች የሚጠየቀውን ገንዘብ የመክፈልም አቅም አላቸውን የተባለው። በሌላ በኩል ሪያል ማድሪድም የተጫዋቹን ሁኔታ በቅርበት እየተከታተለ ይገኛል። ሎስ ብላንኮቹ ሉካ ሞድሪች እና ቶኒ ክሮስ ክለቡን መልቀቃቸውን ተከትሎ እንደ ቀድሞ በመሃል ሜዳ ላይ የበላይነትን ለመውሰድ ተቸግረዋል። የ21 ዓመቱ አደም ዋርተን ለማድሪድ የረጅም ጊዜ ጠንካራ መፍትሄ ሊሆን እንደሚችልም ነው እየታሰበ የሚገኘው። ሶስቱም ክለቦች ለወጣቱ አማካይም ሳቢ መዳረሻዎች ናቸው። አደም ዋርተን በቋሚነት የሚጫወትበትና ለዋንጫዎች የሚፋለምበት ፕሮጀክትንም ለመቀላቀል ተስፋ እንዳለው ጭምር ነው የተነገረው። የሊቨርፑሉ ተከላካይ ኢብራሂማ ኮናቴ ከቅርብ ወራት ወዲህ ከሪያል ማድሪድ ጋር ስሙ እየተነሳ ሲሆን የስፔኑ ክለብም የእሱን ፊርማ ለማግኘት ዝግጁ መሆኑ ተነግሯል። እንደ ፌጂያስ ዘገባ ከሆነ ሪያል ማድሪድ የ26 ዓመቱን ተጫዋች የተከላካይ ክፍላቸውን ለማጠናከርም የሚያምኑበት አይነት ተጫዋች ሆኗል። ለተከላካይ ብቃቱና ለአካላዊ ጥንካሬውን ትልቅ ግምት ሰጥተውታል። ሆኖም ግን ዝውውሩ የሚቀጥሉት ተጫዋቹ ተመጣጣኝ ደሞዝን ለመቀበል ፍቃደኛ ከሆነ ብቻ ነው። ዘገባው እንደሚያረጋግጠው ሪያል ማድሪድ የክለቡን የደሞዝ መዋቅር የሚያይደራደርበት መሆኑን ተጫዋቹ እንዲረዳው ይፈልጋሉ። ለሱ ሲሉ ከመጠን በላይ ክፍያም ለመክፈል ፍቃደኛ አይደሉም። ይህ የ26 ዓመቱ ተከላካይ ወደ ላሊጋው ክለብም ለመዘዋወር ሲል መጠነኛ ደሞዝ ለመቀበል ፍቃደኛ መሆን አለመሆኑ የሚታይ ነው የሚሆነው። ኮናቴ አሁን ላይ ከስፔኑ ክለብ ጋር የቅድመ ኮንትራት ስምምነት በማድረግም የሚያስችል መብት አለው። ሊቨርፑል ለወራት ኮንትራቱን ለማደስም ከተጫዋቹ ጋር ስምምነት ላይ ለመድረስ ቢሞክርም እስካሁን ሊያሳምኑት ግን አልቻሉም። የእሱ መልቀቅ ለሊቨርፑል ትልቅም ማጣት ይሆናል። ከአረቢ ለብዚሽ ከመጣ በኋላ ለክለቡ ቁልፍ ተጫዋች ሆኖ ቆይቶ ነበር። ተከላካዩ በብቃቱ ማማ ላይ የሚገኝ ሲሆን እሱን በነፃ ማጣት ትልቅ ኪሳራ ነው። ሊቨርፑል ጀረሚ ዣኮን ቢያስፈርሙም ኢብራሂማ ኮናቴን በክለቡ ለማቆየት የተቻለውን ሁሉ ማድረግ ይኖርባቸዋል። ቨርጂል ቫንዳይክ በሰላሳዎቹ የዕድሜ ክልል ውስጥ በመሆኑ ሊቨርፑል ለወደፊቱ ማቀድ ይኖርበታል። ኢብራሂማ ኮናቴ የክለቡ ቀጣይ የተከላካይ መሪ ሊሆን እንደሚችልም እየተነገረ ነው። በሌላ በኩል ሪያል ማድሪድ በዚህ የውድድር ዘመን በተከላካይ ክፍሉ ላይ ድክመቶች እየታዩበት ሲሆን ዋንጫዎችን ለማሸነፍ በዚያ በኩል መሻሻል ይኖርበታል። የሊቨርፑል ኮከብ የተከላካይ ብቃታቸውን እንደሚያሻሽልላቸው እርግጠኛ መሆናቸው ነው የተነገረው። የኒውካስል ዩናይትድ አማካይ ሳንድሮ ቶናሊ ከቅርብ ሳምንታት ወዲህ ክለቡን ሊለቅ እንደሚችል የሚገልጹ ዘገባዎች እየወጡ ይገኛሉ። ሳንድሮ ቶናሊ በጥር ወርም የዝውውር መስኮት በወቅትም ከአርሰናል ጋርም ስሙ ተነስቶ የነበረ ቢሆንም በወቅቱ ግን ዝውውሩ አለመፈጸሙ ነበር የሚታወሰው። ሆኖም ግን አርሰናል በዝውውር ዘመኑ መጨረሻ ላይም ተጫዋቹን ለማስፈረም ጥረት ያደርጋል ተብሎ ነው የሚጠበቀው። ታዋቂው የዝውውር መረጃ ባለሙያ ፋብሪዚዮ ሮማኖ
አርሰናል የተጫዋቹን ሁኔታ በቅርበት እየተከታተለ መሆኑንና እሱን የማስፈረም ፍላጎት እንዳለው አረጋግጧል። በሌላ በኩል ሌሎች ታላላቅ የፕሪሚየር ሊግ ክለቦችም ሁኔታውን እየተመለከቱት ነው። ጣሊያናዊው አማካይ ኒውካስልን ከተቀላቀለ በኋላ እያሳየ ያለው ብቃት እጅግ አስደናቂ በመሆኑ ለማንኛውም ቡድን ትልቅ አቅም እንደሚሆን ይታመናል። አርሰናል በአሁኑ ወቅትም እንደ ዴክላን ራይስና ማርቲነዝ ዙቢሜንዲ ያሉ ጥራት ያላቸው ተጫዋቾች ቢኖሩትም ሳንድሮ ቶናሊን ካስፈረመው በአስተላለፍ ውስጥ እንዴት ሊያካተው እንደሚችል ግን ማየቱ አስደሳች ያደርገዋል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ሲናገርም በክረምቱ ወቅት ሳንድሮ ቶናሊ በቅርብ ተከታተሉት፣ በቅርቡ ተጨማሪ መረጃዎችን እንሰጣችኋለን። ነገር ግን ዩቬንቱስም ፍላጎት አለው፣ ሌሎች የፕሪሚየር ሊግ ክለቦችም ይፈልጉታል። ስለዚህም ሳንድሮ ቶናሊ በክረምቱ በጣም ስራ የሚበዛበት እንደሚሆን እርግጠኛ ነኝ ብሏል። ከአርሰናል ጋር በተያዘ ደግሞ በአርሰናል በተጫዋቹ ላይ ፍላጎት አለው። ይህ ደግሞ በጣም አስፈላጊው ነጥብ ነው። አርሰናል ሳንድሮ ቶናሊን ለማስፈረም እያሰበ ነው። ነገር ግን በእንግሊዝም ሆነ በጣሊያን ዩቬንቱስን ጨምሮ ሌሎች ፈላጊ ክለቦችም አሉት። በአሁኑ ወቅት ግን ተጨባጭ የሆነ ነገር የለም። ምክንያቱም ወኪሉ እንዳለው የኒውካስል አቋም ማየትም አለብን። በዚህ ታሪክ ውስጥም ኒውካስልን ማክበር ይኖርብናል። ስለዚህም በየካቲት መጨረሻ መጋቢት ወይም ሚያዝያ ወር ላይ ወኪሎችና ኒውካስል ተገናኝተው ክለቡን ምን ለማድረግ እንደሚወስንም እንመለከታለን ብሏል። ኒውካስል ዩናይትድ ለወደፊቱ ጠንካራ ቡድን ለመገንባት እያቀደ ባለበት በዚህ ሰዓት ቁልፍ ተጫዋቹን ለቀጥታ ተቀናቃኙ አሳልፎ መስጠት አይችልም። ክለቡ የቶናሊን መልቀቅ ይፈቅዳል ወይስ አይፈቅድም የሚለው የሚጠበቅ ይሆናል። ሆኖም ግን እንደ አርሰናል ያለም ትልቅ ክለብ ጥያቄ ካቀረበ ቶናሊ ሀሳቡን ሊቀይር ይችላል። አርሰናል ለዋንጫዎች በቋሚነት ለመፋለምም የተሻለ እድል ሊሰጠው ይችላል። ኒውካስል ትልቅ ህልም ያለው ፕሮጀክት ቢሆንም ገና በዚያ ደረጃ ላይ ግን እንዳልደረሰ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የቸልሲው አሰልጣኝ ሊያም ሮስኒየር በዚህ ሳምንት በተካሄደው የካራባው ካፕ የግማሽ ፍጻሜ ጨዋታ ወቅት አርሰናል አክብሮት የጎደለው ተግባርን አሳይቷል ሲል ክስ ሰንዝሯል። አርሰናል በኤምሬትስ ስቴዲየም ቸልሲን 1-0 በማሸነፍም በድምር ውጤት 4-2 በሆነ ውጤት ሮስኒየር የሚመራውን ቡድን ከውድድር ውጪ በማድረግም ለካራባው ካፕ ፍጻሜ መድረሳቸው የሚታወስ ጉዳይ ነው። ከጨዋታው በፊት በነበረው እንቅስቃሴ ወቅትም ሮስኒየር ከካሜራ እይታ ውጪ ወዳለ አካል ወደ ራሳቸው አጋማሽ ተመለሱ በሚልም ሲጮታ አይቶ ነበር። አሁን ላይ ይፋ እንደሆነው ሮስኒየር ያልተደሰተው አርሰናል ከጨዋታው በፊት በሚያደርገው ዝግጅት የቸልሲን የሜዳ ክፍል በመጋፋቱና ተገቢውን አክብሮት ባለማሳየቱ ነው። ሮስኒየር በሰጠው ጋዜጣዊ መግለጫ ላይ ስለ ሁኔታውም ተጠይቆ ለቢቢሲ ስፖርትም እንዲህ ሲል ነው የተናገረው። የራሳችሁን ማሟቃት ስታደርጉ አጋማሽ አለም፣ ሌላኛው ቡድንም የራሱን አጋማሽ ይጠቀማል። እኔ ተጫዋቾቼ ወይም አሰልጣኞቼ የሌላውን ቡድን ክልል እንዳይጋፉ ጠይቄ አላውቅም፣ እንዲጋፉም አድርጌ አላውቅም። እነሱ ግን በእኛ የመንቀሳቀስ ሂደት ላይም ተጽዕኖ እያሳደሩብን ነበር። ምናልባትም በትህትና ባይሆን እንኳን ከኛ ክልል እንዲርቁ ጠይቄያቸዋለሁ። በዚህ የመጣሁትም የስነ ልቦና ጨዋታ ለመጫወት አይደለም። በእግር ኳስ ውስጥ የሚከበሩ የተወሰኑ ስነ ምግባሮች አሉ። ከአርሰናል ክለብም ጋር ምንም አይነት የግል ቅሬታ የለኝም። ነገር ግን በዚያ ቅጽበት ለቡድን ተገቢውን አክብሮት የተሰጠ አይመስለኝም ሲልም ነው የተናገረው። ሊያም ሮስኒየር ቸልሲን ከተረከበ በኋላ በካራባው ካፕ በአርሰናል በሁለቱም ዙር በደረሰበት ሽንፈት ከውድድሩ ውጭ ያደረጋቸው ሲሆን ጨዋታውንም በማሸነፍ በጥሩ ብቃት ላይ አርሰናሎች ይገኛሉ። ከዛ ውጭ ያሉትን ጨዋታዎች ሊያም ሮስኒየር አሸንፏል። የ41 ዓመቱ አሰልጣኝም በአርሰናል መበሳጨቱ ትርጉም ቢኖረውም አንዳንዶች ግን ምንም ባልተፈጠረ ነገር ላይ ሰበብ እየፈለገ እንደሆነም እየተቹት ነው የሚገኘው። የኤቨርተኑ አጥቂ ድዋይት ማክኒል በጥር የዝውውር መስኮት ወቅት ክለቡን ሊለቅ የሚችልበት በስፋት ሲነገር ቆይቷል። ባለፈው ወር ወደ ክሪስታል ፓላስ ለመዘዋወር እጅግ ተቃርቦ የነበረ ቢሆንም ዝውውሩ ግን ሳይሳካ ቀርቷል። ተጫዋቹ በኤቨርተን ቤት መደበኛ የመሰለፍ እድልን ለማግኘትም እየተቸገረ ሲሆን አሁን ላይ ግን በክለብ ውስጥ ያለውን ቦታ አጠራጣሪ ሆኗል። በቋሚነት ለመጫወት ክለቡን መልቀቅ እንዳለበትም ይታመናል። ኤቨርተን ታይሪክ ጆርጅን ከቸልሲ ማስፈረሙን ተከትሎ ድዋይት ማክኒልን በአስተላለፍ ውስጥም ያለውን ተዋረድም ይበልጥ ዝቅ አድርጎበታል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ኤቨርተን ተጫዋቹን በ20 ሚሊዮን ፓውንድ ለመሸጥም ዝግጁ ሲሆን ተጫዋቹም ደግሞ በክረምቱ አዲስ ክለብ መፈለጉ አይቀሬ ነው። በውድድር ዘመኑ ከመጠናቀቁ በፊትም አሰልጣኙን አሳምኖ ተጨማሪ የመሰለፍ እድልን ያገኝ እንደሆነ የሚታይ ይሆናል። ድዋይት ማክኒል ቀደም ሲል በፕሪሚየር ሊጉ ያለውን ብቃት ያስመሰከረ በመሆኑ እስከ ውድድር ዘመኑ መጨረሻም ለኤቨርተን ጠቃሚ ተጫዋች ሊሆን እንደሚችል ነው እየተገመተ የሚገኘው። የቀድሞ ስካውት ሚኪ ብራውንም ለፉትቦል ኢንሳይደር ሲናገርም ያ ዝውውር ወደ ክሪስታል ፓላስ ባለመሳካቱ ተገርም ያለው ወደ ፓላስ እያመራ ያለ ይመስል ነበር። ከኤቨርተን ጋር ስምምነት ላይ ተደርሶ ተጫዋቹም የሕክምና ምርመራውን ጨርሶ ነበር። ነገር ግን በሆነ ምክንያት በስተመጨረሻም ሳይሳካ ቀርቷል ሲልም ጭምር ነው የተናገረው። እንዲህ ያሉ ነገሮች በእግር ኳስ ያጋጥማሉ። ክሪስታል ፓላስም ለወሰደው ውሳኔ የራሱ ምክንያት ይኖረዋል ብዬ ገምታለሁ።
አሁን ላይ ግን ድዋይት ማክኔል ሌሎች እድሎችን መመልከት ይኖርበታል። ኤቨርተን እሱን ለመልቀቅም ፍቃደኛ የሆነው በእቅድ ውስጥም ስለሌለ መሆኑ ግልጽ ነው። ይህ ክንፍ ተጫዋቹን በብቃቱ ማማ ላይም ወደሚገኝበት እድሜ በኤቨርተን ተቀያሪ ወንበር ላይ መቀመጡ ለሱ ደግሞ አሳዛኝ ነው። በልምምድ ላይ ጠንክሮ መስራት አሰልጣኙን ማሳመን የሚችል እንደሆነ የሚታይ ይሆናል። ኤቨርተን በዚህ ውድድር ዘመን በፕሪሚየር ሊጉ የተሻለ ደረጃን ይዞ ለማጠናቀቅም እየጣረ ሲሆን ያሉትን ተጫዋቾችን በሙሉ መጠቀም ይኖርበታል። ድዋይት ማክኒል በተለይም ጨዋታዎቹ ሲከብዱት በማጥቃት ክፍሉ ላይም ጠቃሚ አማራጭ ሊሆን እንደሚችል ጭምር ጥርጥር የለውም ነው የተባለው። የቶትናም አሰልጣኝ ቶማስ ፍራንክ በመጀመሪያ ውድድር ዘመን አጋማሽ ባጋጠማቸው ደካማ ውጤቶች ምክንያት ከፍተኛ ጫና ውስጥ ይገኛሉ። ውጤቱ በአስቸኳይ ካልተሻሻለ አሰልጣኙ ከኃላፊነታቸው ሊሰናበቱ እንደሚችሉ ወሬዎች ሲናፈሱ ቆይተዋል። ሆኖም ግን ቡድኑ በቅርቡ ከማንቸስተር ሲቲ ጋር ባደረገው ጨዋታ ያሳየው ብቃት ተጫዋቹን አሁንም በአሰልጣኙ ላይ እምነት እንዳላቸው ለሱ ደግሞ ለመታገልም ዝግጁ መሆናቸውን አሳይቷል። ቶትናም 2-0 እየተመራ ቢቆይም ተፋልሞ ግን ጨዋታውን 2-2 በሆናቸው ውጤት ማጠናቀቅ ችሏል። የቀድሞ የኤቨርተን ዋና ስራ አስፈጻሚ ኪዝ ዋይነስም ቶማስ ፍራንክ አሁንም በተጫዋቾቹ ዘንድ ተቀባይነት እንዳለውና ለወደፊት ቆይታውም ተስፋ እንዳለው ነው የሚያምነው። ቶማስ ፍራንክ በብሬንትፈርድ በነበረው ቆይታ ብቃቱን ያስመሰከረ አሰልጣኝ ነው። አሁን ደግሞ በቶትናም የሚሰረዘሩበትን ትችቶች በብቃቱ ዝም ማሰኘት የሚችል እንደሆነ የሚታይ ነው። ዋይነስ ለፉትቦል ኢንሳይደር ሲናገርም ቶትናም አሁንም የአውሮፓ ውድድሮች ተሳትፎን የማግኘት እድል አለው ብዬ አስባለሁ። ለዚህም መፋለም ከቻሉ ለደጋፊዎች ተቀባይነት ይኖረዋል። ቶማስ ፍራንክም በሁለተኛው አጋማሽ ተጫዋቹን አንቀሳቅሶ ያሳየው ብቃትም አስገርሞኛል። ሁሉም ሰው 2-0 ሲመሩ ተስፋ ቆርጦባቸው ነበር። ነገር ግን ተመልሰው የመጡበት መንገድ ተጫዋቹ አሁንም ለቶማስ ፍራንክ እየተጫወቱ መሆናቸውን አሳይቶኛል። የጉዳት ዜናን እንደ ሰበብ መጠቀም ባልወድም በዚህ ወቅት ግን የጉዳት ዝርዝሩ በጣም ረጅም መሆኑን መካድ አይቻልም ሲልም ጭምር ነው የተናገረው። እንደ ቶተናም ያለ ትልቅ ክለብ በቋሚነትም ለቻምፒየንስ ሊግ ተሳትፎ መፋለምና በሀገር ውስጥ ውድድሮች ስኬታማ መሆን ይገባዋል። ይሁን እንጂ በአሁኑ ወቅት ክለቡ በደረጃ ሰንጠረዡ መሃል ላይ ይገኛል። በቀጣይ ሳምንታት የውድድር ዘመኑ መስመርን ማስያዝም ይችሉ እንደሆነ የሚታይ ነው። በርካታ ተጫዋቾች መጎዳታቸው ለክለቡ መንሸራተትም ትልቅ ምክንያት ሆኗል። ቶማስ ፍራንክ ቁልፍ ተጫዋቹን በፍጥነት ከጉዳት ተመልሰው የውድድር ዘመኑን እንዲታደጉለትም ተስፋ ያደርጋል ተብሎ ነው የሚጠበቀው። የዌስትሃም ዩናይትድ አጥቂ የሆነው ሰሜርቪል በቅርብ ሳምንታት ውስጥ እያሳየ ያለው አስደናቂ ብቃት ለሀገሩ ኔዘርላንድ ብሔራዊ ቡድን የመሰለፍ ዕድል ሊሰጠው እንደሚችል እየተነገረ ነው። እንደ ዘገባዎች ከሆነ ሊድስ ዩናይትድ ተጫዋቹን ለዌስትሃም በሸጠበት ወቅትም በውሉ ላይ አንድ አንቀጽን አስገብቶ ነበር። ይህም ሰሜርቪል በለንደኑ ክለብ ቤት እያለ ለሀገሩ ብሔራዊ ቡድን ጥሪ ከተደረገለት ዌስትሃም ለሊድስ 4 ሚሊዮን ፓውንድ ተጨማሪ ክፍያን እንዲከፍል የሚያስገድድ ነው። አሁን ላይ ሰሜርቪል ለብሔራዊ ቡድን የመመረጥ እድሉ ሰፊ በመሆኑ ሊድስ ዩናይትድ ይህንን ከፍተኛ ገንዘብ ለማግኘትም ተቃርበዋል። በሌላ በኩል ቶትናም በጥር ወር ሰሜርቪልን ለማስፈረምም ፈልጎ እንደነበር የሚታወስ ነው። በሶከር ኒውስ መረጃ መሰረትም እንደሚያመለክተው ተጫዋቹ በመጋቢት ወር በሚካሄደው ዓለም አቀፍ የጨዋታ ቀናትም ለኔዘርላንድ ብሔራዊ ቡድን ጥሪ ሊደረግለት ይችላል። ሰሜርቪል በብሔራዊ ቡድን ውስጥም ቦታውን ማጽናት ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። የእግር ኳስ ተንታኙ ሱሌይማን አስቱርካም ለስኮር ኒውስ እንደተናገረው ከሆነ እሱ አሁን ላይ በዌስትሃም በጣም ጥሩ እየተጫወተ ይገኛል። እሱ እንደ ኖህ ኦላንግ አይነት ተጫዋችም ሲሆን ኳስን በማለፍ ችሎታ ወይም በድሪብሊንግ ደግሞ አዳዲስ እድሎችን የመፍጠር ብቃትም አለው። በመጨረሻዎቹ 5 ጨዋታዎች ላይ 4 ጎሎችንና 2 አሲስቶችን ያስመዘገበው ሰሜርቪል በከፍተኛ ብቃት ላይ ነው የሚገኘው። ይህ ልጅ በኔዘርላንድ መጫወት ትልቅ ፍላጎት አለው። አሁን ላይ ያለበት ብቃትም ለዓለም ዋንጫው የመመረጥ እድልን ይሰጠዋል። ከ6 ወራት በፊት ማንም ያልጠበቀው ትልቅ አስገራሚ ተጫዋችም ሊሆን ይችላል። ሰሜርቪል በቴክኒክ ረገድ የበለጸገና ትልቅ ተስፋ ያለው ተጫዋች ለመሆኑ ጥርጥር የለውም። ዌስትሃም ባለፉት ሳምንታት ባሳየው ብቃት ደስተኛ ሲሆን ተጫዋቹም አሁን ላይ በዓለም አቀፍ ደረጃ ብቃቱን ለማረጋገጥ ይጥራል። ይህም ለኔዘርላንድ የዓለም ዋንጫ ስብስብ ውስጥም ቦታውን ለማረጋገጥም ወርቃማ እድል ነው። ከዚያም ዝውውር የሚያገኘው ገንዘብ በፕሪሚየር ሊጉ ለመቆየትም ለሚታገለው ሊድስ ዩናይትድም ትልቅ እገዛን ያደርግለታል። ነጮቹ ጥራት ያላቸው ተጫዋቾች ስላላቸው አቋማቸውን በቋሚነት ማሳየት ከቻሉ በሊጉ ለመቆየትም የሚያግደው ነገር የለም ተብሎ ነው የሚታሰበው። የማንቸስተር ዩናይትዱ ታዋቂ ተከላካይ ያፕስታም ክለቡ ስለ ማይክል ካሪክ ማሰቡን ትቶ ሮቤርቶ ዲዘርቢን እንዲቀጥር አሳሰበ። ያፕስታም የቀድሞ የብራይተን አሰልጣኝ ለማንቸስተር ዩናይትድ ፍጹም ተስማሚ እንደሆነና ዲዘርቢ ወደ ኦልድ ትራፎርድ መምጣትን ሊመርጥ እንደሚችል ነው የሚያምነው። ያፕስታም ዩናይትድ ማይክል ካሪክን ትቶ ዲዘርቢን እንዲመርጥም ገፍቷል። ስታም ለዘሚረር ሲናገርም ዲዘርቢን በጣም ወደዋለው፣
በብራይተንም አሁን በማርሴም እያሳየ ያለው ብቃት ምክንያት ነው። ቡድኖቹ ኳስን ተቆጣጥረው የሚጫወቱ ቡድኖች ናቸው። በኳስ ቁጥጥር ላይም ደግሞ በጣም ጎበዝ ነው። ተቃራኒ ቡድን ላይ ጫናን ያደርጋል። ተጫዋቾች በተወሰኑ ቦታዎች ላይ ያስቀምጥባቸዋል። ወደፊትም ይሄዳል፣ ያጠቃል፣ ብዙ ጎሎችንም ያስቆጥራል። አልፎ አልፎ ጎል ሊቆጠርበት ይችላል። ነገር ግን ይህ የእግር ኳስ ባህሪ ነው። እሱ ጥሩ ተጫዋቾችን ከያዘም ወይም ደግሞ ተጫዋቾችን ካሉት ማኔጅ ማድረግ የሚችል አይነት ማኔጀር የሚባል አይነት አሰልጣኝ ነው። ለተጫዋቾቹ በራስ መተማመንና ትኩረትን በመስጠት ረገድም ጎበዝ ነው። ይህ ደግሞ ለቋሚ ተሰላፊዎች ብቻ ሳይሆን ለጠቅላላው ስብስብም በጣም አሪፍ ነው። ስለዚህም ባለ ትልቅ ክለብ ውስጥም ለሚያስፈልገው አይነት አሰልጣኝ ይሄ ነው ብዬ አስባለሁ። ስለዚህም ካሪክን ትተው እሱን ቢቀጥሩት በጣም ደስተኛ ይሆናል ስልም ጭምር ነው የተናገረው። ዲዘርቢ ብራይተን በታሪካቸው ለመጀመሪያ ጊዜ ለአውሮፓ ውድድር ካበቃ በኋላ ዝናው በከፍተኛ ሁኔታ ጨምሯል። በአሁኑ ወቅት በማርስ የሚገኝ ሲሆን ከፍተኛ የማጥቃት ላይ የተመሰረተ የአጨዋወት ዘይቤም በመላው አህጉሪቱ ላይ ትኩረትን እየሳበ ነው። የሊቨርፑል አማካይ አሌክሲ ማካሊስተርም ዲዘርቢን ከየርገን ክሎፕ እና ከአርኔ ስሎት ጋር እንደሚገምተውና እንደሚያነጻጽረው ነው የተናገረው። ማካሊስተር ሲናገር ዘ ሬስት ኢዝ ፉትቦል በተባለ ፖድካስት ላይ ሲናገር እሱ በጣም ድንቅ ሰው ነው፣ እወደዋለሁ። እስካሁን ድረስ ካዩዋቸው አሰልጣኞች ሁሉ ምርጥ እሱ ነው ብለዋል። የሮቤርቶ ዲዘርቢው አሰልጣኝነት ስታቲስቲክ በማርሴይና በብራይተንም የአፕስታም ሌላ አማራጭን ቢጠቆምም ካሪክ በሜዳ ላይ አሁንም ቢሆን ደግሞ ሁሉንም ነገር በትክክል እያከናወነ ይገኛል። ዩናይትድ በጊዜያዊነት ከተረከበ በኋላ ጠንካራውን ታክቲክ በመቀየር በክለብ ውስጥም ስምምነትን መልሷል። በእሱ አመራርም ዩናይትድ 100% የማሸነፍ ሪከርድ ያለው ሲሆን ወደ መጀመሪያዎቹ 4 ደረጃዎች ወይም ወደ ቶፕ 4ም ደግሞ የመግባት ተስፋውንም እያደሰለት ነው የሚገኘው። ሌስተር ሲቲ በሊጉ የመቆየት ተስፋው ላይ ከፍተኛ መምታታት ደርሶበታል። ፕሪሚየር ሊጉ ክለቡ ላይ አፋጣኝ የሆነ የ6 ነጥብ ቅነሳ መወሰኑ ተረጋግጧል። በገለልተኛ ኮሚሽን የተላለፈው ይህ ቅጣት ክለቡ በ2023/24 የውድድር ዘመን የትርፍና ዘላቂነት ደንቦች ወይም ፒኤስአር ሩሎችን በመጣሱ ምክንያት የመጣ ነው። ሌስተር ሲቲ ደንቦቹን በውድድር ሕግን ይጥሳል በሚልም ሕግ ክርክር ቢያቀርብም ኮሚሽኑ ግን ክለቡ በ3 ዓመት ግምገማ ውስጥም ከተፈቀደው የኪሳራ ገደብ በላይ 20.8 ሚሊዮን ፓውንድ ማጥፋቱን ያረጋገጠው። ፕሪሚየር ሊጉ ባወጣው መግለጫ ሌስተር ሲቲ ልዩ ትብብር አድርጌያለሁ በማለትም ያቀረበውን መከላከያ ኮሚሽኑ ውድቅ እንዳደረገው ነው የተገለጸው። በተጨማሪም ክለቡ ዓመታዊ የሂሳብ መዝገቦቹን በወቅቱ ደግሞ ባለማቅረቡ ሌላ የደንብ ጥሰት መፈጸሙ ተጠቅሷል። ስለዚህም ደግሞ ሌስተር ሲቲ በአሁኑ ወቅትም በሻምፒዮንሺፕ ውድድር ላይም ስለሚገኝ የነጥብ ቅነሳው አሁን ባለው የ2025/26 የደረጃ ሰንጠረዥ ላይ ወዲያውኑ ተግባራዊ ሆኗል። የነጥብ ቅነሳው ለሌስተር ሲቲ የመጣው በጣም መጥፎ በሆነ ወቅት ላይ ነው። ክለቡ በቅርቡ አሰልጣኝ ማርቲን ፉዌንቴስን ማሰናበቱን ተከትሎ በጊዜያዊ አሰልጣኙ እየተመራ በደረጃ ሰንጠረዡ ዝቅ ብሎ ይገኛል። ይህ ቁጥር ሌስተር ሲቲን በ20ኛ ደረጃ ላይም እንዲቀመጥ ያደረገው ሲሆን ከወራጅ ቀጠናው የሚራቀው በ3 ነጥቦች ብቻ ነው። ክለቡ ቅጣቱን ሚዛናዊ ያልሆነ በማለትም የገለጸው ሲሆን ይግባኝ ለማለትም እንዳሰበን የተነገረው። የሌስተር ሲቲ ቅጣት በፍጥነት መወሰኑ ማንቸስተር ሲቲ የተከሰሰባቸውን 115 ክሶችም ገና እልባት ባለማግኘታቸው በደጋፊዎች ዘንድ ቁጣን ቀስቅሷል። ዊክፎርድ የተባሉት ደግሞ በአንድ ወቅትም ጥሰት ሲቀጡ የማንቸስተር ሲቲ ከ2009 እስከ 2018 ባለው የፋይናንስ ጥሰት ምርመራ ግን እስካሁን አልተቋጨም። ተቾች እንደሚሉት አሁን ስርዓቱ መካከለኛ ክለቦችን የሚቀጣና ታላላቆቹን 6 ክለቦች ግን በረጅም የህግ ክርክር ጊዜ እንዲያገኙ የሚያደርግ ነው ይላሉ። የማንቸስተር ሲቲ ውሳኔ እስከ 2026 መገባደጃ ወይም ደግሞ እስከ 2027 ድረስም እንደማይጠበቅ መግለጹ በእንግሊዝ እግር ኳስ ውስጥም 2 አይነት መስፈርት ወይም ደብል ስታንዳርድ መኖሩን በግልጽ ያሳያል ሲልም ጭምር ነው መረጃው እየወጣም የሚገኘው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝነላችሁ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እንዲሁም እኛን ስታደምጡ ስለነበራችሁ ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቆይታም እንዲሆንላችሁ ነው በአክብሮትም የምመኘው።